ይጣጭሽ ልንገርሽ አይመስልሽም? ምን እያደረግሽ? ላንቺ ውሃ ልስጥ። እብድነሽ እንዴ? እብድነሽ ምን እያደረግሽ? አባስገብ ማነሽ አንቺ? ሲጀመር ዞር በይ። ምንድነው የምትደርቂው አንቺ? ቆይ አንቺ ችግር ምንድነው ችግርሽ? ቆይ እንደ ቦርሳት ያለሽ ምን እያደረግሽ ነው? ቆይ ይሄው እቃህን ነው። በነገራችን ላይ ከዚህ በኋላ ቃል ማይነው ልንገርሽ፣ ስርዓት የሌለሽ ሰው ነሽ። ወጪ አንተ ሰው መስላለሁ እንዴ? ቶፋ መጣክ ምን ይሰራል እዚህ? ይሰራል እዚህ ቶፋ ምን ይሰራል እዚህ? ንገሪኝ ብዬ ምን ይሰራል እዚህ? አረዋከ ምን ይሰራል? እኔ ቋቋለሁ ምን ይሰራል እዚህ? እሺ ምን ይሰራል ንገሪኝ። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልን። እንግዲህ ባለፈው አይታችኋል እንዴት ውብዬ አመነጫጭቃ ከቤት እንዳባረረችን። እንግዲህ እኔ እንደሷ አይደለሁም። እንደሷ ክፋት እንደሷ መጥፎነት በር እንኳን እሷ አጠገብ እንኳን ልጠጋ አልችልም። ግን ደግሞ እኔ ውስጤ ምንም ክፋት ስለሌለ ይሄን ነገር ሁሉ ትቼ ነው እሷ ጋር ለመቅረብ እየሞከርኩ ያለሁት እና ይሄን እንድትረዱልኝ ፈልጋለሁ። ይዊ እንዴት ነሽ? አለው እንዴት ነህ? ሰላም አለው ይመስገን። ደህና ነህ? እንዴት ነው? አለን ይመስገን። አለን። እንግዲህ ባለፈው አይተሻል እንዴት አድርጋ እንዳወጣችን ከቤት። በጣም እኔ እንጃ አላውቅም። ከባድ ነው። እንዴት አብራት እንደኖርኩ ሁሉ እኔ እንጃ ግራ ይገባኛል በእውነት። ወይ ባህሪ ላት ሰው አትረዳት፣ ትቸኩላለች። ብቻ በጣም ከባድ ነው ባህሪዋ። እኔ እንጃ ከዚህ በኋላ አብራሃት ባትሆን ለኔ ደስ እንዲለኝ እዛ መሆኑ አስፈላጊ ነገር አይደለም። የማትፈለግበት ቤት መገኘት ማለት ትንሽ ይከብዳል አይደለም? አዎ። ስለዚህ እቃህን ብትወስድና እኔ ጋር ብትሆን ደስ ይለኛል። ስልሽ አሁን ይሄንን ወስነሻል? እኔም እኮ ስልሽ ያደረገችው ነገር በጣም አናዶኛል። በቃ እኔ ወስኛለሁ። ሂዊ አንቺ ካልሽ እኔ ወስኛለሁ። ዛሬውኑ እቃዬን እወስዳለሁ። ምክንያቱም ከዚህ በኋላ ከሷ ጋር የሚያኖረኝ ምንም አይነት ነገር የለም። እያመነችኝ አይደለም። እኔን የምታምን አይነት ሰውም አይደለችም። ለኔ ምንም አይነት ክብር የሌላት ሴት ናት። እኔን ካንቺ ጋር ይጠርጥራኛለች አይደለ? በቃ ይሄ ደግሞ በጣም ትልቅ ትዳር ላይ ደግሞ ማለት ነው አመኔታ ከሌለ ቤተሰብ ትዳር አይጸናም። በቃ አሸዋ ላይ የተገነባ ቤት በሉት። በቃ ትልቁ ነገር ትዳር ላይ እምነት ነውና ያንን እምነት ደግሞ እኔ አጥቻለሁ ከውብዬ። ከዚህ በኋላ በምን አይነት ሁኔታ ነው እኔ ከሷ ጋር መቀጠል የምችለው? እንደዚህ የተጠራጠረች ማለት ነው። በነገራችን ላይ እኔ እናንተን አብረን እንድንሆን እሷ ራሷ ናት እየገፋፋችን ያለች። ምንም ነገር የለንም እኮ ፎቶውን የተነሳ ነው አይደለ? ምንም ነገር እናንተ እንደሌለን ልናስረዳት እየሞከርን ነበር አይደለ? ግን ፍላጎቷ እሷ እኔ እናንተን አብረን እንድንሆን ነው የፈለገችው ይመስለኛል ማለት ነው። ወይ ሌላ ነገር አስባ ሊሆን ይችላል፣ ግን አላቅም። ብቻ አብረህ ባትሆን ከዚህ በኋላ ራስን ብትጠብቅ ደስ ይለኛል። እኔ ጋር መሆን የምፈልግ ከሆነ ማለት ነው። ያው ለልጆቼ ብዬ ትዳሬንም ስለማከብር እስከዚህ ሰዓት ድረስ እየሄድኩኝ እውነታውን ለማስረዳት እየሞከርኩ ነበረ። ግን ደግሞ እሷ ጭራሽ እኔን በፍጹም ልታምነኝ አልቻለችም። ለዛ እኔም የራሴን ውሳኔ መወሰን አለብኝ። እንግዲህ ታውቃላችሁ 1 ወር ከምናምን ምንም በማላቀው ነገር ፎቶ አይታ ጠርጥራኝ ፍጹም አይነን ከማይበላ ነው በቃ ጭራሽ የጣለችኝ ማለት ነው። እስከዚህ ርቀት ድረስ ሄዳለችው ብዬ ይሄን ያህል ምን ባረጋት ነው? ለሷ መታመኔ መውደዴ እሷም መውደዴ ይሄ ክፋት ሆኖ ነው? ፎቶ አይታ ገና ለገና እጣን ነገር ጨስ ብታረግበት ያረዋከሽ እንጂ እንደዛ ነው። እስቲ እኔ ላጭስሽ መሰለኛ ወይ ታይ በቃ እንዳነኪያት ነግሬሻለሁ። እኔ ላይ ማለት ነው እንደዚህ አክሽን መክፈት ምናምን ገብቶሻል? ስራትሽ እንዴት እንደሆነ ስራትሽ እንዳትነገ ጫፋ እንዳትነገ በቃ እኔ ለጉዳይ ነው የመጣሁት። ፈልገው አንተ ውብዬ እኔ ካንቺ ምንም የምፈልገው ነገር የለም። ሰምኛለሽ? በተደጋጋሚ ማለት ነው ስለኔ ንጹህነት ብዙ ጊዜ ልነግርሽ ሞክሬያለሁ፣ ግን ደግሞ ልታምኚኝ አልቻልሽም ውብዬ። በቃ ይሄ ነው። ሌላ የምትለው ነገር የለም? አሁን እኮ ወደ ጉዳዩ መግባት ትችላለህ። እንደ ፍላጎት ናሂ ምንድነው አቧራ ነው ቤት ጠቅላላ ታዲያ ሽርጥ ላስለብስሽና አትወላልኝ። ለምን ጽዳት አልቀጥራትም? ግን በነገራችን ላይ ሽርጥ አምጣልሽ እና አትረጅልኝ። ከቻልሽ እንደውም ውሃ ብታመጭልኝ ደስ ይለኛል። ኧረ እባክሽ በጣም ነው ደስ የሚለኝ። አመጣልሻለሁ። ልቀመጥ እንዴ? ሰውዬ የምትፈልገውን ነገር ተናገርና እባክህ ትወጣልኛለህ። እኔ ለምን ደሞጣው? እኔ ይቅርታ አድርግልኝ ነው ማለት ነው። እኔ በቃ አንተን ማየትም አልፈልግም። ሴትዮ አትንኪኝ እሺ? ተከበሪ ስርዓት። ቆይ ምንድነው ችግርሽ? ላይ አልፈልግም። ምን ልሰራ መጣ? እኔ እኮ ቤቴ መጣ ማለት ነው። ምንድነው ችግር ስትለኝ ትገርመኛለህ። ምን
ፈለከው? እሺ በቃ ከዚህ በኋላ ውብዬ ነግሬሻለሁ ስልሽ ስለኔ ንጹህነት ብዙ ጊዜ ላሳይሽ ሞክሬያለሁ፣ ግን ደግሞ አንቺ በፍጹም የምትቀበይ ሰው አይደለሽ። ይሄ በጣም ሁለት ንጹህ ማስረዳት ይጠበቅብኝ። በጣም ንጹህ አይደለክ እንዴ? በቃ ንጹህ በጣም ሲበዛ በነገራችን ላይ ወደ ቆሻሻነት ይቀየራል። ይሄንን ተንጋባ ደስ ይለኛል። ንጹህ ሰው ነኝ ውብዬ ስልሽ መልካም ባልሽን የገፋሽው ይቆጭሻል። ግን ስምን ለምን ንጹህ ብለህ አትቀይረው? ይቆጭሻል። ግን የሆነ ቀን መቼም አይቆጨኝ። መልካም ባልሽን ነው ያጣሽው። ከዚህ በኋላ መቼም አይቆጨኝም። ይቅርታ አድርግልኝና ማለት ነው። ስለዚህ እኔ አንተን ላይ ችግር የለውም። ከዚህ በኋላ እዚህ የምመጣበት ምንም ምክንያት የለም። ተንከባከቢው። አሪፍ ነው እንዴ? በጣም እንደውም እድለኛ ነው። አንድ ላይ ማሽ ታደርጋላችሁ። ሁለቴ እንትኖች ማሽ ታደርጋላችሁ። ምንድን ነን እኛ? የሆነ ነገር ልል ነበረ ለሞራል አሰብኩልህ። አሳዘንከኝ በጣም። ደስተኛ ነሽ ግን ይሄ በጣም እግዚአብሔር ይመስገን። ምን ነው አንተን አጥቼ የሚከፋኝ ማለቅስ መስሎ ነበረ። አሁን በጣም ደስተኛ ነኝ። እኔ ለማናደድ ለምን የምትናደደው? ለምን ትናደዳለህ? እሺ ስራትሽን ጠብቂ። ትንሽ ግን ራቅ እኮ ወደዛ ዞር በይ። ዋትንኪኝ ትንሽ ራቅ በይ። ወይ አንቺ በመምታት ነው በቃ የምታምኚው? ማንንም አልነካውም። ሰው በመሳደብ ነው የምታምኚው? ማን ሰደበክ? ኦኬ ለካ ለአንተ ይሄ ስድብ ነው ወይ? ሁሌ ጭቅጭቃሽ ልጅ ብላተኛ ነች ትባላለች። ፈልገን የመጣው ንገረኝ እስኪ። ያቺው የምታለቅሰው ነው ብርስ ፈልገህ ነበር የመጣው? ያቺ ልጅም ገጽ በኋላ እኔ ጋር በመለያየትሽ በጣም ለምን መሰለክ ችግር የሆነብኝ ሰው ነው ውልቅ ብሎ ይወጣልኝ። እኔ አንቺ ችግር ነኝ በጣም በጣም እና ችግር ወዳለበት ሰው ስለሄድክ ደግሞ እድለኛ ነኝ በጣም። ገና ብዙ ነገር የምታየው ነገር አለ፣ የምትቀምሰው ነገር አለ። ያለበት ሰው አይደለችም። ችግር ያለብሽ አንቺ ነሽ። ችግሩ ደግሞ ሊላቀቅ ነው። ቢያንስ ደግሞ አትጨቃጨቅም። ይችላል አትጨቃጨቅ አይደለችም። ታዲያ ምን ልትሰራ ነው የምትመጣው? እኔ እኮ ግራ ግብት የሚለኝ ራስህ መተህ እንደዚህ ነው እንደዚህ ነው እንደዚህ ነው የመጣበት ጉዳይ ልንገርሽ። ተናግራችሁ ትወጡልኛላችሁ። እንወጣለን እንዳታስቢ። ጭራሽ ከነም አንመጣም፣ ግን ለአንድ ጉዳይ ነው የመጣው። እሺ እሱን ደግሞ ያስረዳሻል። እሺ እንዴ ምን ነው ጡጦ ላምጣልሽ መሰለኝ። ልክ እንደ ህፃን ምን ትናልሽበት? ከቻልሽ ውሃ አምጪልኝ፣ ቤቱ በጣም እየሞቀኝ ነው። እሺ ውሃ ላምጣልሽ። ታዲያ ምን ችግር አለ? ደግሞ ለውሃ እኔ ላንቺ ውሃ ይሄው የእግዚአብሔር ውሃ አይከለከልም ይመቀበል እና እንደዚህ ከዚህ ላይ የራሽ ጠጭሽ ነገርሽ አይመስልሽም? ምን እያደረግሽ ላንቺ ውሃ ልስጥ? እብድ ነሽ እንዴ? እብድ ነሽ? ምን እያደረግሽ ነው? ሰው ቤት ሲመጣ እንደዚህ ነው የምታደርጊው? ይሄው ውሃ ለምን? ምን አይነት እብድ ሰው ነሽ አንቺ? ያው ጠጪ፣ ጎንበስ በይና ጠጪ። እብድ ነሽ እንዴ? ቆይ አይሰራም ጭንቅላትሽ? ዘርበል በእናትህ ተከበርሽ። ውሃ ለልጅ ይሄው እኮ ውሃ እግሪ ስር ነው ያለው። ጠጪ። ምን አይነት ስርዓት ነው አንቺ? ወይ ደግሞ በእጅ እንደዚህ አፈሳ አድርገህ እንትን አትልላትም? ምን እያደረግሽ ነው? አንደኛሽን አብጃለሁ በይሽ። እንደዚህ አፈሳ አድርግና አጠጣ። አብጃለሁ ምንድነው? ምንድነው እንደዚህ አንጨረጨረሽ? ለእናንተ ይሄ ውሃ እንደዚህ በእጅ ምንድነው እንደዚህ አንጨረጨረሽ? ችግር የለውም ኖርማል ነው። አይገባችሁ። ኖርማል እንግዳ ሰው ሲመጣ እንደዚህ የምትቀበዩ? የትኛው ነው እንግዳ? ማነው እንግዳ? ችግር የለውም። ስሙ እናንተ እኮ ማለት ነው ዝም ብሎ ቆሞ የሚራመድ ሬሳ ነው የምትመስሉት። ልንገርካ ውብዬ ስርዓት ይኖርሽ። በቃ የማይችል ማለት ከዚህ በላይ አትናገሪ። አንመስልም። ውሃ እንዴት ይደፋል ሰው ላይ? ምን ችግር አለው? ይኸው አሁን ፈሽና ጠጪ። ውሃ በጣም ጠምቶታል። አላወቀችኝ ወይ ደግሞ በእጅህ እንደዚህ ስርዓት የለሽም። በቃ ስርዓት የለሽም። እንደዚህ አይነት ሰው ነሽ አንቺ። እናንተ ስርዓት ስላለ ለሰው ልጅ ክብር የለሽም። ስርዓት ስላለ ነው። በእናትህ ትዳር ከሷ ጋር ምንም የለም። ታቋል። ኧረ እባክህ የለም ስለሌላ አትምዲ። ዋው ምን እያደረግህ ባይሆን አንቺ ነሽ እኛን እየገፋፋሽ ያለሽ። የእናትህ ልጅ ናት ወይስ የአባትህ ልጅ ናት? ንገረኝ እስቲ። አሁን የምትፈልገውን ነገር ተናገርና ውጣ። ያለበለዚያ ሌላ ነገር ነው የሚከተልክ። እኔ በጣም ከባድ ውሳኔ እንደወስን እያደረግሽ ነው። ለትዳሬ ስል በጣም ጭራሽ እንዳራራ እያደረግሽ ነው። ገባሽ? ጨካኝ እንደሆን እያደረግሽ ድርጊትሽ እንደዛ የምታደርግ ነገር እንደዛ። አንተ ለኔ ትራራለህ? ምን አይነት ብልግና ነው? ዋስ የሰው ፊት ላይ መድፋት ያንተ ጨዋነት ነው። ሴት ላይ ሄዶ እኔ በደፋብሽ ደስ ይልሻል? ቆይ ንገሪኝ። እኔ በደፋብሽ ደስ ይልሻል? አንተ አዲስ አይደለም እኮ ሴት እየጎተቱ መምጣት እኮ ለአንተ አዲስ አይደለም። ብርቅም ማለት ነው። ስለዚህ ነው ስራ ታውቂያለሽ።
እንዳነካት ውብዬ እንዳነካት ዘመ በይ በቃ አንቺን እንዳነካት እሺ እንዳነካት አንቺን ያናገረ ሰው ያለ አላናግርሽም እኔ ካንቺ ተሽዬ ነው ገባሽ አላናግርሽም በግድ ነው እምቢ አውሪኝ አላልኩም እኮ ማን አለሽ አስታውሱኛል ያለሽ ሰው አለ አውሪኝ አልኩኝ አልኩሽም እያልሽ እኮ ነው ገባሽ ብድግ ቆጭት ያለሽ አስታውሱኝ እዩኝ ምናምን ማለት እንዴ ተጎለቺ ድሮም እኮ ስራሽ ይሄ ነው እንዴ እሺ እኮ ችግርሽ ነው እንደኔ ስሪ ከቻልሽ መስራት ከቻልሽ እንደኔ በዚህ ሪሌሽን መፍረስ ደስተኛ ነሽ አይደል ትዳራችን በመፍረሱ ደስተኛ ነሽ አዎ በጣም ላይ ማየው ያንን ለምን መሰለ ድሮ ነበር ማፍረስ የነበረብኝ ሴት እየጎተትክ ስትመጣ ወድጄ አይደለም እንደዚህ ሁኜ ነው በዚህ ወጥቼ ነው በዚህ ገብቼ ነው ስትል ያኔ ነበር ማቆም የነበረብኝ ገብቷል ምነው አሁን እያለቀስኩኝ ራሴን አስሬ ምናምን ቁጭ እየንጠብቀ ነበር የፈለከው እንደዛ መቼም አላረግም ነው ገባበት አሁን ማለት ነው በቃ ይበቃል አሁን በደንብ የምትቆጭበት ሰዓት ነው ውብርስትን አታሃታል ያለችው እንደፈልክ መሆን ትችላለህ ስለዚህ እባክህ አሁን ወደ ጉዳይ ገብተው ማለት ነው ጥርቅ ብትልልኝ ደስ ይለኛል መንጫጫት አልፈልግም ሰላም ማግኘት ፈልጋለሁ አዎ የተጃጀው በጣም ደስ ብሎኝ መኖር ፈልጋለሁ ትጫጫሻለሽ ስለዚህ አትምጣብኝ አትረስብኝ አንተ እኮ ልክ እንደናፈኩ ነገር ዘው ወብለት መጣል ዘው አትምጣብኝ ተናፈቅሽ እንዴ እኔ አንተን ብዬ መጥቻለሁ ንገረኝ እስቲ መጥቻለሁ አንተን ብዬ የት ነው ያለው አላልኩም ወይ ነገሮች ይበልጥ እንዲበላሹ እያረግሽ ነው በኋላ ትቆጫለሽ አሁን ካለበት መቼም አይቆጨኝም ነው ቆጫለሽ ካጣሽ ባይሆን አንተ እንዳትቆጭ ቆም ብለህ ካሰብ ገባክ አይደል አይቆጭም እና ደግሞ ወከለው ሸግሆና አጣት የስርዓት ይኖርሽ እንደዚህ አይባልም ታማኝ ነው እኮ ታማኝነትሽን እያየው አይደል እንዴ ስርዓት ይኖርሽ ለንግግርሽ ለከት ይኖርሽ እሺ ስርዓት ምን አይነት ንግግር ነው የምትናገሪው ገባክ አይደል የሰው ልጅ አታውቅም እኔ ምን አይነት ስርዓት እንዳለኝ ታውቃለህ ገብቷል ስርዓት ስላለኝ ብዙ ወጎችን አሳይቻለሁ ማረግህን አሳይቻለሁ ገብቷል ግን ችግሩ ምን እንደሆነ ታውቃለህ አንተ አይገባ የሚገባ ሰው አይደለም መሄድ አለብኝ ከዚህ በላይ ይሄ በእናትህ በጣም ደስ ይለኛል ኦ ቆይ ኧረ እንትን አለና ኮንታት ምናምን አለ ስጪኝ ልብሴ ሙሉ እንድትሰጪ ነው የምፈልገው ወደዚህ እንዳትመጣ ቤቴ ተቆሽብኛል ተረጋጋሽ እሺ አናደደች አይደል በቃ ተረጋጋሽ ሲጀመር መምጣትም አልነበረብኝ ምን እያደረግሽ ነው? ይሄው በቃ ይሄ ያንተ ኮተት ነው ያጅለት አግዥ ምን እያደረግሽ ነው? በቃ ይሄው ከዚህ በኋላ እዚህ የምትመጣበት አንደሽ ምክንያት የለም ገብቷል አይደል ምን እያደረግሽ ነው? ይጣል ሰው ነው አንቺ ምንድነው ችግርሽ ንገሪኝ እስቲ እኔ ልቀቅ እየሰማሁ እኔ ልቀቅ ደስተኛ ሆንሽ አይደል? አዎ በጣም በመውጣቴ ደስተኛ ሆንሽ አይደል? በጣም እንዴ ምን ነው ይሻላል አመጣከን አልመሰለህማ ማዘን አዋከን ብዬ ግረ ላይ መደፋ እንደዛ አድርገህ ነበር የጠበቀኝ በልስኪ አሁን አዲስ ህይወት መልካሙን ነገር ይጣመ ጥሩ ጊዜ ሆነ ጥሩ ማድረግ ታሳየክ ገብቷል ባይሆን ስርዓት አስተምራት እሺ ምንድነው ስርዓት ትንሽ እኮ ስርዓት የሌለሽ እየደፋሽ አይደል አንተም ስርዓት አታውቅም ለካው ሁለት ስርዓታት የሆኑ ሰዎች ግን ይታወቃል እንዴ መሆን አይከብዳቸውም አይከብደንም